ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። አዲስ ከሆናችሁ አርሰናል ደጋፊ ሆናችሁ እንዲሁም ስለ አርሰናል መስማት የሚመቻችሁ ከሆነ ምን ጠብቃላችሁ? ሰብስክራይብ በተኗን በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉት ስል በአክብሮት ጠይቃለሁ። ተመልሰናል፣ በሌላ ድል ተመልሰናል። አርሰናል የመጀመሪያውን የቻምፒዮንስ ሊግ መርሃ ግብር ከሜዳው በመውጣት በሳን ማሜስ ስቴዲየም ስፔን ላይ ሄዶ አትሌቲክ ክለብን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። ሊስን አናዘር ክሊንሺት ድጋሚ አሁንም አርሰናል መረብ ላይ ጎል ኳስ ሳታርፍ ጨዋታው ተጠናቋል። ትላንት እንደነገርኳችሁ ነው። ጨዋታው እጅግ በጣም ከባድ ነበር። እጅግ በጣም ብዙዎች ደጋፊዎች አትሌቲክ ቢልባኦን አንደርስቲሜት አድርጋችሁ ነበረ። ግን ትላንትና ነግሬያችኋለሁ። ገስዋት የትላንትና ፕሪዲክሽን ስለስንት ነበረ? 2-0። ኤጌን ድጋሚ ፕሪዲክሽኔ እውን ሆኗል። አይ ቲንክ ሌላም ነገር ቢዝነስ ማሰብ ሳይኖርብኝ አይቀርም። ሌሚኖ ኮመንት ሴክሽን ላይ ኤኒዌይስ ጨዋታው በጣም ከባድ ነበር። ክራውዱ ዋው! ሳን ማሜስ አንፊልድን ይመስል ነበር። ደጋፊዎቹ በጣም ነበር የሚያምሩት። ክራውዱ፣ ስቴዲየሙ፣ ተጫዋቾቹ ያሳዩት ኢፈርት በደንብ ተዋድቋል። ለማሊያቸው በደንብ ተዋድቋል። ሲከላከሉ እንደ ህብረት ነበር። ማጥቃት ላይም የሆነ ሰዓት ላይ በጣም አስፈሪ ሙከራ ማድረግ ጀምረው ነበር። ነገር ግን አርሰናልን በግሉ በጣም ሲጥር ነበረ። አርሰናልን ከመውቀስ ያክል ትንሽ የአርሰናል ችግር ምንድን ነው? ከፈርስታፍ ላይ የነበረው ኳሶች በፍጥነት አይሄዱም ነበረ። እንደዚህ አይነት ቲሞችን ስንገጥም ኳሶቹን በፍጥነት ካንቀሳቀስናቸው ስፔሶቹን ክሬት ልናደርግ እንችላለን፣ እነሱንም ልናዳክማቸው እንችላለን። በጣም ብዙ ጥረቶች እየተደረጉ ነበረ። ስፔሻሊ ማድዌኬ ኦ ማይ ጎድ ሊስን ስለ ስኳድ ዴብዛችን ዛሬ የምናወራለን። ቡካዮ ሳካን አሁንም አልተጠቀምንበትም። ገስዋት የቡካዮ ሳካ አይነት ሚና በኑኖ ማድዌኬ በኩል እያገኘን ነው። አይኖ ኢፌክቲቭ ጎል አላገኘም፣ አሲስት ማድረግ አልቻለም። ነገር ግን ካያችኋቸው ዛሬ ኑኖ ማድዌኬን ለማቆም አትሌቲክ ቢልባኦ 2-3 ተጫዋቾች ሆነው ማርክ ሲያደርጉት ነበረ። ኦንሊ ፕሮብሌም ዛሬ በኑኖ ማድዌኬ በኩል የተመለከትኩት ቀኝ እግሩ ላይ መስራት አለበት። አሪፍ ድሪብል ያደረግና በቀኝ እግሩ ለማሻማት ሲሞክር በቀላሉ በበረኛው ቁጥጥር ስር ኳሱ ሲውል ነበረ። ስለዚህ እሷን ነገር ብቻ ነው ትንሽ መስራት ያለብን። ኤዜ አናዘር ናይስ ፐርፎርማንስ አይኖ ሊስን ወዲያው ጀጅ ማድረግ የለብንም። ኤዜ ፈርስት ቻምፒዮንስ ሊግ ጨዋታውን ያደረገው የመጀመሪያ የቻምፒዮንስ ሊግ ጨዋታውን ያደረገው ቻምፒዮንስ ሊግ እንደ ፕሪሚየር ሊግ አይደለም። ቻምፒዮንስ ሊግ ለክሪስታል ፓላስ እንደመጫወት አይደለም። ያ ካያችሁት አሪፍ ኳስ በኑኖ ማድዌኬ ያቀብሎት፣ ነገር ግን እንደ ፕሪሚየር ሊግ አይደለም ስንለዛ ነው። ኑኖ ማድዌኬ ያቀበለውን ኳስ ኤብሪቼዜ እዛው ሆኖ እስክትመጣለት ይጠብቅ ነበር። በእነሱ ተከላካይ በኩል የታየው መከላከል ሚድንቅ ነበረ። ክሊር ያደረገበት ያቺ ኳስ ጎል ልትቆጠር ትችል ነበር። ትንሽ እንኳን ኤብሪቼዜ ወደ ኳሷ ተጉዞ ለመሞከር ቢጥር ኖሮ። ሌላኛው ተጫዋች ቪክቶር ዮኬሬዝ በጣም ለማግባት ኦ ማይ ጎድ የልጁን የማግባት ፍላጎት ዛሬ ቁጭ ብዬ እየተመለከትኩት ነበር። አይኖ 3 ቻንሶች ምናምን ነበሩ ሊያስቆጠር የሚችልባቸው፣ ነገር ግን ይህ ነው ሁሌም አይሳካም። ያ
አንድ ቲምበር ክሮስ ያደረገለት በጭንቅላት የሞከራ ጥሩ ሙከራ ነበረ፣ አልተሳካችም። ሌላኛው ከሴት ፒስ ዴክላን ራይስ ያሻማለት እሱ ላይ ኳሷን አገኛታለሁ ብሎ አላሰብም መሰለኝ እና ደግሞ ከመሞከር ይልቅ ለሌላ ተጫዋች ሴንተር ነገር በጭንቅላቱ ሊያደርጋት ነበር የሞከረው። ጊዜ ነበረው፣ የተወሰነችን ብትሆን ስፔስ ነበረች። ያቺን የተሻለ መሞከር ይችል ነበር። አንድም ይዞ ሄዶ በራሱ ብቃት በግራ እግሩ የሞከራት አላት ነበረች፣ ግን ያ አልተሳካም። ነገር ግን የጭንቅላት ጉዳት ደርሶበት ነበረ። ከዛም በኋላ ከጋብርኤል ጋር ሴት ፒስን ለመጠቀም ባደረጉት ሙከራ ላይ ጭንቅላት ለጭንቅላት ተጋጭተው ብሊዲንግ እስከ መድማት ደረጃ ደርሶ ነበረ። ጨዋታውን ግን እንድናሸንፍ ያደረገን አንድ ሰው አለ። ብዙዎቻችን አሬ የዚህ ሰው ነገር በቃ አሬን ሰው ማየት አልፈልግም ከኔ ጀምሮ ሊስን በጣም መጥፎ ፐርፎርማንስ ሲያሳይ ወቅሰነዋል። ነገር ግን ሁላችሁም ስፔሻሊ ቅርብ ጓደኞቼም እንዲሁም ዩቲዩቤን የምትከታተሉ የነበራችሁ ሰዎች ታውቃላችሁ፣ ቶሎ ማርቲኔሊን ለመውቀስ አልቸከልኩም። በጣም 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 ታግሼው ሲበቃ ነው ኢትስ ኦቨር ያልኩት። ነገር ግን የዛሬ ጨዋታ አሸናፊ የዛሬ ጨዋታ ድሉ በማርቲኔሊ ስም መሰየም ነው ያለበት። ዋት ቀያሪ በሚካኤል አርቴታ በኩል 2 ቀያሪን አደረገ። 70ኛው ደቂቃ ከመጠ ማርቲኔሊ በ40 ሰከንድ ውስጥ ነው ጎሉን ማስቆጠር የቻለው። ትሮሳርድ እና ማርቲኔሊ ተቀይረው ገብተው ትሮሳርድ አሲስት አደረገ። ምናውቀው የማርቲኔሊ ፔስ አለ። ፍጥነቱን ተጠቅሞ ሄዶ ስላጨራረሱ አሊስን የጎል ፉንጋ የለውም። ሲፈልግ በቂጡ ያግባው፣ ሲፈልግ በትከሻው ያግባው። ዋናው ኳሷን ከበረኛው አሳልፈ መረቡ ጋር ማሳረፍ እሱ ነበር የሚፈለገው። እሱን አድርጓል። ቀጥሎም በዛች ጎል እንድንጨናነቅ አላደረገም። አሁንም አሪፍ የክንፍ ተከላካዩን ሊስን ገድሎታል። ገድሎ ለትሮሳርድ አቀበለው። አሁን ደግሞ ትሮሳርድ ዲፍሌክሽን ቢኖረው ጎል 2-0 በሆነ ውጤት አዌ 3 ነጥባችንን አግኝተናል። ሊስን ምን ትፈልጋለህ? ሌላኛው ማውራት ያለብን ሚካኤል ሜሪኖ በጨዋታው ላይ ምናልባትም ይሄ የኔ ብቻ አመለካከት ሊሆን ይችላል። ሚካኤል ሜሪኖ በአርሰናል ቤት ውስጥ ነምበር 8 ፖዚሽን አስምሩበት 8 ቁጥር ቦታ ላይ ተሰልፎ ካሳያቸው ፐርፎርማንሶች አንደኛው የዛሬ ነው። ምናልባትም ማርቲኔሊ ጨዋታው ላይ ኢፌክቲቭ የሆነ ነገር ባያሳይ ኖሮ በእኔ በኩል ሚካኤል ሜሪኖን ነበር ምመርጠው። ምክንያቱም 1-1 ግንኙነቶችን ሲያሸንፍ ነበር። ታክል፣ አስቸጋሪ ታክል፣ ፓሶቹ ከጨዋታ ፕሪዲክሽን በፊት የላይን አፕ ፕሪዲክሽኔ ላይ ወይም ግምቴ ላይ ኢታን ንዋኔሪን ነበር የመረጥኩት። ቻንስ ክሬሽን ኢታን ንዋኔሪን ታውቁታላችሁ። ያንግ የኦዴጋርድ አይነት ሚና ከፈለጋችሁ ከሚካኤል ሜሪኖ ይልቅ ኢታን ንዋኔሪ ተመራጭ። ነገር ግን ዛሬ ሚካኤል ሜሪኖ ዋው! ቪክቶር ኮሬስ ተቀይሮ በትሮሳርድ ከወጣም በኋላ አጥቂ ቦታ ላይ ሲሆን አይታችሁታል። የመጀመሪያ ሙከራውን ለማድረግ ደቂቆች አልወሰዱበትም። በጭንቅላት የሞከረው ሙከራ። ሌላኛው ተጫዋች ዛሬም ስለ አንድ ልጅ ለ3ኛው ለ4ኛ ጊዜ ላወራ ነው። ክሪስቲያን ሞስኬራ። በዚሁ ስለ ዴብዙ እናወራለን ማለት ነው። ዘንድሮ ሊስን ሚካኤል አርቴታ ዘንድሮ ስኳድ ቢውልድ ተደርጎልሃል። ስትሮንግ፣ በጣም ጠንካራ ጥልቀት ያለው ስኳድ ቢውልድ ተደርጎልሃል። አርሰናል የጠየቅከውን ሁላ አድርጎልሃል። አንድሬ ቤርታም አሁን ያንተ ሰዓት ነው። ዋንጫውን ወደ ቤቱ የማምጣት ጊዜው አሁን ነው። ሚካኤል አርቴታ
100% ሙሉ ዩሮፕ ላይ ማለት ይቻላል በጣም ጠንካራ ስኳድ ነው። አርሰናል ስለሆነ አይደለም። ሁላችሁም የሌላም ክለብ ደጋፊዎች በውስጣችሁ ታውቁታላችሁ። ሊስን 5 ጨዋታ አደረግን ዲስ ሲዝን 4 ክሊንሽት በኦፕን ፕሌይ ጎል አልተቆጠረብንም። ሌላ ነገር ልንገራችሁ፣ አርሰናል አንድ ጎል ካገባ በቃ ኤኒቲም ማሰብ ያለባችሁ መሸነፋችሁን ነው። ዶንት ኢቨን ቲንክ አንድ ጎል አግብተን ወይም ደግሞ ሬሞንታዳ ወይ ካምባክ ይሄ አርሰናል ላይ አይሰራም። ጋብርኤል ማጋሌዝ እንደ ሁሌም ጋብርኤል ማጋሌዝ አይወራለትም። ካላፊዮሪ ማይልስ ሉዊስ ስኬሊ ሶሪ፣ ካላፊዮሪ ግን በጣም የሚገርም ልጅ ነው። በጣም በሁሉም በስኳድ ዛሬ ደስተኛ ነኝ። ዴክላን ራይስ እርሊ ቢጫ አይቶ ፈርቼ ነበር። ጨዋታውን እየተሳቀኩ ነበር ያየሁት። ነገር ግን አሪፍ ፐርፎርማንስ ማርቲኔሊ ዩ ዊን ደ ጌም። አንተ ነህ ጨዋታውን እንድናሸንፍ ያደረግከን። ዌልደን እንደምንወቅሰው ሁላ በዚህ ጊዜ ማበረታታት አለብን። ሆፕፉሊ እኛም እንዳርሰናል ደጋፊ ነው የምንፈልገው። የተጫዋቾቹ ፉክክር ለሚካኤል አርቴታ ራስ ምታት ሲሆንበት ቀጣይ ማንን ዊንግ ላይ ላሰለፍ? ኤዜን ወይስ ማርቲኔሊ? ማንን እንትን ላድርግ? ማንን ልጠቀም? እንደ ጨዋታው ፕላን ሆፕፉሊ የተቀሩት የስኳድ ተጫዋቾቻችን ጋብርኤል ጄሱስ፣ ካይ ሃቨርስ፣ ቤን ዋይት፣ ቡካዮ ሳካ፣ ዊሊያም ሳሊባ፣ ማርቲን ኦዴጋርድ ተመልሰው ሌላ ራስ ምታት ለሚካኤል አርቴታ እፈልጋለሁ። ስትጨነቅ ማንን ላስገባ ብለህ ከዛም በኋላ ጨዋቶች ሲዘጋጉብህ ተቀያሪ አሁንም ማስገበታ አርነ ስሎት እንደሚያደርገው ቱዩር ሲግ በቃ ቴሪ ሄንሪም እንደዛ ነው ያለው። እንደ አርሰናል ደጋፊነቴ ሁሉም ነገር ተሰጥቶታል። ሂ ሃቭ ቱ ዲሊቨር። ሚካኤል አርቴታ ዋንጫን ማምጣት አለበት። ሊስን ብዙ ማውራት እንችላለን ስለዚህ አርሰናል። ዲስ ሲዝን ግን ኤሳወር ሲዝን ካሞን ዩ ገነርስ። ለዛሬ የመጣሁበት ፖይንቴን ይመስላል። ቀጣይ ከሲቲ ጨዋታ በፊት በፕሪቪው መጣለው። አዲስ ከሆናችሁ እንዳረሱ አሁንም ሰብስክራይብ አድርጉ። ነባሮች ላይክ፣ ሙሉን በማየት ደግሞ ፕሊዝ ቀርበናል። አመት ሊሞላኝ ነው። ዎች አወር ብቻ ነው እያስጨነቀኝ ያለው። የዎች አወር ጉዳይ እጅግ አሳሳቢ ስለሆነ ፕሊዝ ሙሉ ቪዲዮን በማየት ላይክ፣ እንዲሁም ኮመንት ላይ ሀሳብ አስተያየታችሁን በመስጠት ሞቅ ደመቅ እናድርጎ ስል በአክብሮት ጠይቃለሁ። አማውት ፒስ ከሞን ዩ ገነርስ